ስታዲዮ ሳንቲያጎ ቤርናቦ ጋብዘው ነበር። 4-1 በሆነ ሰፊ ውጤት ረምርመዋቸዋል። ቪኒሲየስ ጁኒየርና ኪሊያን ምባፔ ትልቁ አምናም ሲነሳባቸው የነበረው ክፍተት እርስ በርስ መጨረሻ አንድ ሙከራ ያደርጋሉ። የኦሎምፒክ ውድድር ምዕራፍ በወጣቶች በልኩ በአፍሪካ ደረጃ እየተከናወነ እንደሚገኝ ይታወቃል። በውሃ ዋና ተጨማሪ ድሎች መገኘታቸውን የመረጃ ምንጮች እየጠቆሙ ይገኛሉ። የሜዳሊያ ቁጥራችን ወደ 8 ከፍሏል ተብሏል። እንግዲህ ኬንያ እያዘጋጀችው ትገኛለች በዋና ከተማ ናይሮቢ አማካኝነት ማለት ነው። ታዲያ በአኖካ በዞን 5 የወጣቶች ጨዋታ ላይ እንግዲህ የኦሎምፒክ የመጀመሪያ ውድድር ቀን ውሎች ላይ በሴቶች በእርምጃ ውድድር በብስክሌት ውድድርና እንዲሁም በሴቶች በ800 ሜትር በ3000 ሜትር ወርቅ ተመዝግቧል። በወንዶች በ1500 ሜትር ብር ሜዳሊያ በድምሩ 4 ወርቅና 2 ብር በአጠቃላይ 6 ሜዳሊያ ተገኝተው እንደነበር የሚታወስ ጉዳይ ነው። ይሄ ራሱን የቻለ አዲስ ታሪክ ምዕራፍ ነበር። ቶቢሊሊ መቆያ ገለጻ ከሆነ ኢትዮጵያ በውሃ ዋና በወንዶች ደረት ቀዘፋ በዳግም ኪሮስ የብር ሜዳሊያ እንዲሁም በሴቶች ደረት ቀዘፋ ደግሞ በሳምሬት ደምሴ ናስ ሜዳሊያ ተገኝቷል። ስለዚህ ያለውን እያንዳንዱን ወቅታዊ መረጃ እያጋሩ ይገኛል። ማንሳት ምን ችለው ማለት ነውና በሴቶች 3000 ሜትር ወርቅ ዮርዳኖስ ጽጋብ ተጠቃሽ አትሌት ናት። በትልቁ በ5 ኪሎ ሜትር እርምጃ ወንዶች ደግሞ ናይማን ኑረዲን በሴቶች እንዲሁ የወርቅ ሜዳሊያ አስመዝግቧል። ስፖርቱ እድገት ትልቅ አስተዋጽኦ እንዳለው አንዱ አመላካሽ ጉዳይ ነው። ለገሰ ሰለሞን በሳይክል የግል ሰዓት ሙከራ ወርቅ አስመዝግቧል። ከዛ ውጪ ማህደር ደስታ በሳይክል የግል ሰዓት ሙከራ ብር። የውድድሩ መርሃ ግብር በዝርዝር የሚያመላክተው በብስክሌት ጎዳና ውድድር ላይ እንደሚከናወን ነው። በወንዶችም በሴቶችም ከዛ ውጪ በ3000 ሜትር በወንዶችና በ1500 ሜትር ሴቶች የሚደረግ የሩጫ ውድድርና የውሃ ዋና ተጨማሪ ሜዳሊያዎች ለሀገራችን ይመጣል ተብሎ ይጠበቃል ማለት ነው። የኢትዮጵያ ብሔራዊ ቡድን ዛሬ እንግዲህ ረፋድ 3 ሰዓት ላይ በአዲስ አበባ ስቴዲየም የልምምድ መርሃ ግብር ይኖረዋል። የመጀመሪያዎቹ 15 ደቂቃዎች ለመገናኛ ብዙሃን ክፍት እንደሚሆኑም ተገልጿል። 11ኛ ቀን ልምምዱን እያከናወነ ይገኛል። አሁንም በእግር ኳሱ ተመሳሳይ በሆነ መንገድ እንዲመጣ እየታሰበ ይመስላል። ቀደም ብሎ እንግዲህ ኢትዮጵያ ብሔራዊ ቡድን መስከረም ላይ 2 ጨዋታዎች ይጠብቁታል። ከሱዳን ጋር ጨዋታውን ደቡብ ሱዳን ላይ ያደርጋል። የምድብ ሁለተኛ ጨዋታችን ደግሞ ከሴኔጋል ጋር ባህር ዳር ስቴዲየም እንግዲህ የካቴጎሪ 3 ዝቅተኛ መመዘኛና መስፈርት ስሌቱን ስላሟላ ይህንን ስቴዲየም በመጠቀም ኢትዮጵያ ብሔራዊ ቡድን በሜዳው ማድረግ ያለበት መርሃ ግብር በሜዳው ያደርጋል ማለት ነው። በቀጥታ ከባርማዶ ያገኘናቸው መረጃዎች አቀናን የስፔን ላሊጋ የሁለተኛ ሳምንት ጨዋታዎች ትላንትናም ቀጥለው ተደርጓል። ሪያል ማድሪድ ትላንትና ከሪያል ሶሲዳድን በሜዳቸው ስታዲዮ ሳንቲያጎ ቤርናቦ ጋብዘው ነበር። 4-1 በሆነ ሰፊ ውጤት ረምርመዋቸዋል። 3ቱን ጎሎች ኪሊያን ምባፔ ነው ያስቆጠረው። 40ኛው 60ኛውና 80ኛው ደቂቃ ላይ ሃትሪክ ሰርተዋል። ገና በዚህ በ2025-2026 የውድድር ዘመን ላይ የመጀመሪያው ሃትሪክ የሰራው ተጫዋች ያደርጓል። ቪኒሲየስ ጁኒየር ቀሪዋን አንድ ጎል 68ኛው ደቂቃ ላይ ማስቆጠር ችሏል። ከጨዋታው ጋር በተያያዘ ምናልባትም በመጀመሪያው አጋማሽ ላይ ሪያል ሶሲዳድን ወደ ጨዋታ የመለሰች ጎል ሉካስ ሱሲች 44ኛው ደቂቃ ላይ ቢያስቆጠርም ከረፍት መልስ ግን የጆዜ ሞሪኒዮ ቡድን ሞር ጨዋታውን ተቆጣጥረው ውጤት ይዘው የወጡበት አጋጣሚ እንደተፈጠረ መናገር እንችላለን ማለት ነው። ፔሌግሪኖ ማታራዞ ቡድን የመጀመሪያው አጋማሽ ላይ ተቋቁሞ የወጡበት መንገድ አስደናቂ ነበር። በተለይ ሎ ብሎካቸው 4-2-3-1 ያው ከአጥቂ ጀርባ ያሉት እነዚህ ሶስቱ ተጫዋቾች ኦቺንግ፣ ሉካስ ሱሲችና ታኬፉሳ ኮቦ ይህም ተጫዋች በዩዝ ስታፍ ወይም ደግሞ በተጫዋችነት ገና እግር ኳስን በሚጀምርባቸው ጊዜያቶች ላይ በሪያል ማድሪድ የአካዳሚ ፍሬ ውጤት ከነበሩ ተጫዋቾች መካከል አንዱ እንደነበር ይታወቃል። ሪሊዝ አድርገውት ነው ታኬፉሳ ኮቦን። በሁለተኛው አጋማሽ ላይ ግን በተለይ የጁድ ቤሊንጋም እጅግ በጣም ልዩነት ፈጣሪ እንቅስቃሴዎች፣ በነገራችን ላይ ጁድ ቤሊንጋም ትናንትና 2 ኳስ ነው አመቻችቶ ያቀበለው። ከዛ በተጨማሪ ግን ኦቨርኦል የነበረው ወርክ ሬት የስራ ትጋት የተመለሰ ቡድኑን በመከላከል የሚያግዝበት መንገድ እጅግ በጣም አስደናቂ እንደነበር መናገር እንችላለን። ቪኒሲየስ ጁኒየርና ኪሊያን ምባፔ ትልቁ አምናም ሲነሳባቸው የነበረው ክፍተት እርስ በርስ ያላቸው ቀረቤታ ወይም ደግሞ እርስ በርስ ሜዳ ላይ ኳስን ለማቀበል ማለት ነው። ምባፔም ለቪኒሲየስ እንዲሁም ደግሞ ቪኒሲየስም ለኪሊያን ምባፔ ማለት ነው የማቀበል ሁኔታቸው ምን ያክል ነው የሚል ጥያቄ በብዙዎች ሲነሳ ነበረ። በትላንትናው መርሃ ግብር ላይ ግን ቢያንስ አንድ ኳስ ሲያቀብል ተመልክተናል ቪኒሲየስ ጁኒየር። ኪሊያን ምባፔ ደግሞ ሃትሪክ ሰርቷል። በቡድኑ የማጥቃት እንቅስቃሴ ላይ ከዚህ በፊትም በተደጋጋሚ ያነስተናል። ጆዜ ሞሪኒዮ አጥቂዎችን እንዴት እንደሚጠቀም ክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከተጫወተበት ጨዋታዎች በላይ በርካታ ጎል ያስቆጠረው በጆዜ ሞሪኒዮ አሰልጣኝነት ዘመን ስር ነው። አሁንም ኪሊያን ምባፔ በዛ ፈለግ ሊከተል እንደሚችል አመላካሽ ጉዳይ ነው። ቡድኑ እሱ ስር ይገነባል፣ ምንም ጥያቄ የለውም። ትናንትና ያስቆጠራቸው 3 ጎሎች በተለይ ሁለቱ የተጫዋቹን አቅም ልዩነት ፈጣሪ እንቅስቃሴዎችና እንዲሁም ለሪያል ማድሪድ በጣም ድንበር ተሻጋሪ ተጽዕኖ እንዲሁም የቀድሞ ንግስና ዘመን አምጪ ከሚባሉ ተጫዋቾች መካከል ስሙ ከፊትም እንደሚጠራ አመላካሽ ጉዳይ ነው። ለማንኛውም ትናንትና 4-1 አሸንፏል። የመጀመሪያ ጨዋታቸው ነው የስፓኞልን በሽርፍራፊ ሰከንዶች ጨዋታው ሊጠናቀቅ ሲል ተቃይሮ የገባው ተጫዋች ካርሎስ ኤስፒ ባስቆጠረው አዲስ ፈራሚያቸው ነው። ባስቆጠረው ጎል 2-1 በሆነ ውጤት አሸንፎ እንደነበር ይታወቃል። ስለዚህ በ6 ነጥብ እየመሩ ይገኛሉ። 4-1 በሆኑም በጎል ልዩነት ከወዲሁ ነጥቡን ሰፍ ለማድረግም ትልቅ ፋይዳ ይኖረዋል ተብሎ ይገመታል ማለት ነው። ሁለት አዳዲስ ሰበር ዜናዎች ትላንትና ተሰምተዋል። የመጀመሪያው ጉዳይ አስቶን ቪላ ኒኮላስ ጃክሰንን በ65 ሚሊዮን ፓውንድ ከቼልሲ ለማስፈረም ከስምምነት ላይ መድረሳቸው የሚጠቁሙ መረጃዎች ወጥቷል። ገንዘብ ወረቀት የሆነበት ዘመን ላይ ነው የምንገኘው። ለጃክሰን 65 እንዴት ይወጣል እየተባለ ነው። እውነቱን ለመናገር ከተጫዋቹ አቅም ክህሎት ጋር በተያያዘ እርግጥ ነው ያው ዝውውር ላይ ማርኬቱ በዛ ደረጃ ከፍ ብሏል። 117 ሚሊዮን ፓውንድ ወጥቶበት በቀናቶች ልዩነት ማለት ነው ውዱ እንግሊዛዊ ተጫዋች በሚባል ወደ ቼልሲ እንዳመራ የሚታወቅ ጉዳይ ነው። አስቶን ቪላዎች በፊት መስመር ላይ ዋትኪንሰን ለአልሂላል ከሸኙ ማግስት ጃክሰንን በ65 ሚሊዮን ፓውንድ የሴኔጋል አጥቂ ወደ ኡናይምሪ ቡድን የሚያቀን ይሆናል። ምናልባትም በዞር መስኮት ላይ በንቃት እየተንቀሳቀሰ ይገኛል። ከግዢም ከሽያጭም ጋር በተያያዘ ሊያም ዴላፕን ከትላንትና በስቲያ
ኖቲንጋም ፎረስት ሪከርድ ግዢ ሆኖ የ24 ዓመቱ እንግሊዛዊ 3 ጎሎች ነው በቼልሲ ማሊያ ማስቆጠር የቻለው። ወደ ኖቲንጋም ፎረስት እንዳመራ የሚታወቅ ጉዳይ ነው። ደግሞ ሌላውን አጥቂ ኒኮላስ ጃክሰን 65 ሚሊዮን ፓውንድ አግኝተውበታል። ይሄ በጣም ትልቅ ትርፍ እንደሆነ መናገር ያስፈልጋል። 47 ሚሊዮን ፓውንድ በቀጥታ ነው የሚከፍሉት አስቶን ቪላዎች 17.7 ሚሊዮን ፓውንድ ደግሞ እየታየ በሚጨመር ሂሳብ ነው ሴኔጋል አጥቂ ወደ ቪላ ፓርክ ለማምራት የተስማማው ማለት ነው። ቀደም እንዳልኩት ነው 25 ዓመቱ ላይ ነው የሚገኘው። በአጠቃላይ በቼልሲ ቤት በቆየባቸው ጊዜያቶች ላይ 81 ጨዋታዎች ላይ ተሰልፎ ተጫውቷል። 30 ጎሎችን አስቆጥሯል። 12 ኳሶችን ደግሞ እንዲቆጠሩ ምክንያት ሆኗል። አጥቂ የሚመዘነው በጎል ስለሆነ ብቻ ነው እንጂ ይሄ ተጫዋች እዛ ላይ በዛ መመዘኛ ሲቀመጥ በአጥቂዎች ተርታ ለማየት ትንሽ ጥያቄ ያስነሳል። ምክንያቱም የሚያገኛቸውን እድሎች በሚገባ የሚጠቀም አይደለም። 3 እድል ቢያገኝ ሁለቱን የሚያመክን አይነት አጥቂ ነው። ጭራሽ የምትየው አይነት ስል አጥቂ አይደለም። ለዛ ነው ዋጋው አሁን 65 መሆኑ ጥያቄ እያስነሳ የሚገኘው። ግን ከሜዳ ላይ ቀንጅታ ያጫወት ጋር በተያያዘ እንዲሁም የቡድን የማጥቃት እንቅስቃሴ ማሳለጥ አቅሙ ግን ከፍተኛ እንደሆነ መናገር ያስፈልጋል። ከቼልሲ ጋር ያለው ዋናው ውል እስከ 2033 ይቆይ ነበር። ያንን መሰረት ባደረገ መንገድ ወሳኝ ትርፍ ነው ያገኙት። ያው ሸቅለዋል ነው የሚባሉ ቼልሲዎች። ከዛ ውጪ አትሌቲኮ ማድሪድ ከዩሊያን አልቫሬዝ ጋር በተያያዘ በርካታ የእግር ኳስ ቤተሰቦች የሚጠብቁት መረጃ ነው። አልቫሬዝ የሚል ጥያቄ በስፋት እንዳለ ይታወቃል። ከትላንትና ማምሻውን ጀምሮ የተሰሙ አንዳንድ ነጥቦች አሉ። የተጫዋቹ ወኪል ፈርናንዶ ሂዳልጎ፣ የክለቡ ስራ አስኪያጅ ሚጉኤል አንሄል ሂል፣ የክለቡ ፕሬዚዳንት ኤንሪኬ ሴሬዞ እና የክለቡ ቴክኒካል ዳይሬክተር ማቴዎ አልማኒ፣ እነዚህ 4 ግለሰቦች በትላንትናው ዕለት የነበራቸው የዝግ ስብሰባ ነበር። የስብሰባው አውትካም ይፋ ሆኗል። ማርካን ጨምሮ የተለያዩ ስፔን ላይ ተነባቢ ከሚባሉ አምዶች መካከል በዝርዝር በፊት ገጻቸው ላይ ይዘው የወጡት መረጃ የሚያመላክተው በየትኛው መስፈርትና ስሌት ተጫዋቹ በሊጉ ውስጥ ከሚፎካከራቸው ክለብ ባርሴሎናና ለሪያል ማድሪድ ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው ብቻም አይደለም፣ ለተጫዋቹም በወኪሉ አማካኝነት አስረግጦ እንዲነግረው ማለትም ክለቡን ለቆ የሚወጣበት እድል ምንም ወይም 0% ያው 0% ስለማይጠቀስ ነው፣ ግን ምንም አይነት እድል እንደማይኖር ነግረውታል ተብሏል። አትሌቲኮን በ2024 ናሲ ወር ሲቀላቀል ይህ ተጫዋች 106 ጨዋታዎችን በአጠቃላይ አድርጓል። ለሮጂ ብላንኮዎቹ 49 ጎል አስቆጥሯል። 17 ኳስ አመቻችቶ አቀብሏል። ተጫዋቹ ሁለት ክፍተት ሊነሳበት የሚችለው አንደኛ ውል ሲፈርም እስከ 2029 ማድረጉ ነው። እንደ ክለቡ መልካም ፈቃድ እስከ 2030 የሚያቆይ ውል እንዳለው ይታወቃል። 2024 ናሲ ወር ላይ የፈረመው ውል ነው ይሄ። በነገራችን ላይ አዲስ ተጨማሪ ውል አላደሰም። ሁለተኛው ጉዳይ ሪሊዝ ክሎዝ ወይም ደግሞ የውል ማፍረሻ ኮንትራት ውስጥ እንዲገባ መልካም ፈቃዱን መስጠቱ ነው ትልቁ ጥፋቱ። ምክንያቱም ያ ሲሆን የተጫዋቹ የዝውውር ጉዳይ ወይም መጻኢ እድል በክለቡ ላይ ብቻ የተንጠለጠለ ይሆናል ማለት ነው። የዩሊያን አልቫሬዝ ጉዳይ በዝውውር መስኮት ላይ ገና ከተከፈተበት ጊዜ አንስቶ እስካሁን ድረስ እጅግ በጣም አነጋጋሪና አጓጊም ሆኖ እንደሚቀጥል መናገር እንችላለን። ማንቸስተር ሲቲዎች አሁንም ኤንዞ ፈርናንዴዝን ለማስፈረም የመጨረሻ አንድ ሙከራ ያደርጋሉ ተብሏል። በዚህ 4 ቀን ውስጥ ተጫዋቹ አሁንም ሲቲ ለመቀላቀል ጥረት እያደረገ ይገኛል። ጂያንሉካ ዲማርዞ ይህ ጋዜጠኛ በዝርዝር ይህንን ነጥብ ከዘገቡ በኋላ ማንቸስተር ሲቲዎችም ያው ኒኮላስ ጎንዛሌዝን ለኒውካስል ዩናይትድ አሳልፈው በቋሚነት ሸኝቷል እንደሚታወቀው። ከዛ ማግስት ኤንዞ ፈርናንዴዝን ለማስፈረም ፍላጎታቸው እንደገና ተቀስቅሷል ተብሏል። አሁንም ሁለቱ ሞክሼዎች እንግዲህ በኤቲያድ መጣመራቸው የሚቀር አይመስልም የሚሉ መረጃዎች ናቸው እየተሰሙ የሚገኙት። አሰልጣኙ ኤንዞ ማሬስካና ተጫዋቹ ኤንዞ ፈርናንዴዝ ማለት ነውና 25 ዓመቱ ላይ ነው የሚገኘው። አብረው ሰርተዋል። ታዋቂው የአርጀንቲና ጉዳዮች ላይ ብቻ ትኩረት አድርጎ የሚሰራ ወይም የአርጀንቲና ተጫዋቾች የአርጀንቲና ክለቦች በአጠቃላይ ስለ አርጀንቲና የእግር ኳስ ጉዳይ ላይ ብቻ ፎከስ አድርጎ የሚሰራው ጋዜጠኛ ጋስቶን ኤዱል በዝርዝር ማነው ኤንዞ ፈርናንዴዝ አሁንም ጫና እያሳደረና ክለቡን ለመልቀቅ ፑሽ እያደረገ ይገኛል የሚል መረጃዎችን በዝርዝር በፊት ገጹ ይዞ መውጣቱ የሚታወስ ጉዳይ ነው።